ደግሞ ምን እንጠብቅ? ምን ይዘህ ትመጣለህ? ምን እንጠብቅ? አይ ቲንክ ዩቲዩብን በደንብ ኦርጋናይዝ ሆኖ እያየሁት ነው እና እሱም ቆንጆ ነገር ነው። እነዚህን ጠቅላላ አድርገን ንገረን እና ወደ ቶፒካችን እኛ እንመለሳለን። እኔ እንኳን ደስ ያለ ድል ነበር የገባው ሽፍት ሆነ። እኔስ ያው ብንኖር እንግዲህ እንደ እግዚአብሔር ፍቃድ የተሻለ ነገር ሁሉም መስራት ነው። ከቻልን መስራት፣ ካልቻልን ደግሞ አትሊስ ለሰዎች እንቅፋት አለመሆን በጣም ጤናማ ነው። በቻልነው ነገር መስራት፣ በቻልነው መጠን መስራት ጤናማ ነው። በእስልምናው አንድ አባባል አስተምሮ አለ። አባባል ሳይሆን አስተምሮ ነው። በሃይማኖቱም በቁርአን ውስጥ ባለ ቃል ላይ ማይስማማ ወይም ማይሆን ብሽዝ አላህ ከተናገረው ተቃውሞ ከመጣ የአላህ ቃል ሲላገጥበት በሶስት ነገር አስቁም ይላል። አንደኛ በእጅ ብሽዝ በፎርስ ማለት ነው፣ በጉልበት አስቁሙ። ለዚህ ማለት አልችልም፣ ግዴታ በኃይል ማስቆም አለብህ። እሱን ሪከመንድ አናደርግም ለክርስቲያኖች። የመጀመሪያው። ሁለተኛ በምላስህ ይላል። ወይን ተከራክረህ ወይን ተናግረህ ወይንም ተሳድበህ ያንን እንዲያቆም ማድረግ ይላል። ሶስተኛው እዛ ትቀመጥ ጥለህ ሂድ ይላል። ካልቻልክ እነኝህ ሁለቱን ማድረግ በጉልበት ማስቆም ማትችል ከሆነ በምላስ ማስቆም ማትችል ከሆነ ጥለህ ሂድ ይላል። ስለዚህ አትሊስ ክርስትናን የሚሰደቡ ቦታዎች ላይ ህብረት አለማድረግ፣ ሶስተኛው ለእኛ ስለሚሰራ ህብረት አለማድረግ ወይንም ደግሞ እኛም ግብአት አለመሆን፣ በተቻለ መጠን ባንሰራ እንኳን ክርስትናውን መስበክ ባንችል እንኳን የእስልምናውን አስተምሮ በአብይ ጾም ላይ በነሽዳ እንደዚህ አብሮ በማፍጠር ምናምን ጤናማ አይደለም። ጤናማ አይደለም፣ ትክክልም አይደለም። እነሱ ይህንን ፖለቲካውን ስለሚፈልጉት ነው፣ በደንብ ስለሚፈልጉት እናንተን ተጠቅመው እነሱ ከሚሰሩት በላይ እናንተ እንደዚህ አይነት ለእነሱ ግብአት ስትሆኑ በደንብ አድርገው ተደራሽ መሆን ስለሚችሉ ማለት ነው። ስለዚህ ይህን ማድረግ ጤናማ አይደለም። በተቻለ መጠን የሰው ናፍቅ የራሳችን እንይ። ወርቅ ምንድነው እሱ በእጅ የያዙት ወርቅ እንደ መዳብ ይቆጠር ስለሚባል፣ ስለዚህ በተቻለ መጠን ቅድሚያ የራሳችንን ጠንቅቀን እንወቅ፣ እንማር የሚል መልእክት አለኝ። ሁላችሁንም አመሰግናለሁ። ሁላችንም የሁሉም ስራ ስለሆነ ማለት ነው። ግለሰብ አንድ ሰው ብቻ የሚሰራው ሳይሆን እንደዚህ አይነት ነገር ሁሉም አብረን ስንሰራው ነው፣ ተጋግዘን አድማጩም ተመልካቹም መናበብ ከቻለን ውጤታማ እንሆናለን። አሌስ ምንም ቫሊዩ አይኖረውም ማለት ነው። በተቻለ መጠን እንዳልኳችሁ መስራት ባንችል እንኳን ለሌሎች እንቅፋት አለመሆን አንድ፣ ሁለተኛ ደግሞ ለነሱ ግብአት አለመሆን፣ ለእስልምናውም ለሌሎች ቤተ እምነትም። ምክንያቱም በእኛ ምክንያት ሃይማኖቶች ሊሰደቡ ስለሚችሉ በእኛ ምክንያት ሃይማኖት እንዲሰደብ አለማድረግ ጤናማ ነው ብዬ አስባለሁ፣ አምናለሁ። ቴንኪው። እሺ፣ መጽሐፍ ይላሉ ከታች። መጽሐፍ እየጻፍክ ነው እንዴ? መጽሐፍ ትንሽ እስልምናው ላይ አስቸጋሪ ነው። ብዙ ነገሮች አሉ። እንደ ሌላው አይደለም። ዝም ብላችሁ መጽፉት ነገር አይደለም። ከዛ ተተጻፈ በኋላ ብዙ ነገሮች አሉት። ብቻ ብዙ ነገር ነበረ፣ ብዙ ነገር እንደዛ እንለፈው። እንደ ሌላው አይደለም። ዝም ብላችሁ ጽፋችሁ የምታሳትሙት አይደለም መጽሐፍ። ለዛ መጽሐፉን ጉዳይ እንተወውና ያው ያለው ሊያስተምሮቱ ለዚሁ ኖርማል እንትኑ ላይ ማውራቱ የተሻለ ነው። ብዙ ችግሮች ስላሉ ማለት ነው። እሺ፣ መልካም። በጣም እፎይን እንወደዋለን። ፍቅራችሁን ግለጹለት፣ በጸሎት አስቡት፣ እንዲበረታ እንዲተጋ። ወደ አስተምሮ ግቡ። እድሜ እንዲሰጠው አሁን በሚት አርግ እግዚአብሔር እድሜ የሚሰጠው የአገልግሎት እድሜ እንዲሰጠው እፎይ አመለጠ። እሺ፣ የአገልግሎት እድሜውን እግዚአብሔር እንዲጨምርለት በጸሎት እናስበው። እሱን ተከትላችሁ የመጣችሁ ሙስሊሞች አላችሁ፣ ይታየኛል ኮመንት ላይ። የስድብ ማዕት ከምጽፉ በመረጃው ሞግቱት። እኔ ያንን ነው የምለው። እኔ እስካሁን እፎይን ሁሉ ሰው ይሰድበዋል፣ በተለይ በእስልምና ያሉ ወንድሞች እህቶች። እኔ አንዳቸውን ግን ወጥተው ይሄን በዚህ ይሄ የጠቀስከው አዲስ ትክክል አይደለም፣ ይሄ የጠቀስከው ቁርአን ትክክል አይደለም ያለው አላየውም፣ እውነት አላየውም። እስቲ ይሄን ዋሽተሃል፣ ይሄ
ከዚህ አንጻር ያለው እኔ አላየሁም። በቃ ሁሉም ይወጣል፣ ይሰድበዋል። አንተ እንዲህ ነህ፣ አንተ እንዲህ ነህ፣ አንተ በዚህ ገብተህ፣ አንተ በዚህ ገብተህ፣ ገዝተ ላይ ይገባል፣ ይሰድቡታል። እና እኔ አሉ ነው። ከዛ ይልቅ ለምንድን ነው በመረጃ የሚመልሱለት? አጠይቁም እንዴ እናንተ ራሳችሁ እንዴ? እስከ መቼ ነው የምንሰድበው? ይሄ ልጅ እስከ መቼ ነው የምንነቅፈው? እስቲ አንድ ቀን እንኳን የሚያነሳውን ነገር በእውቀትን ሞግተው ይሄ ማለት ይሄ ያልከው ከዚህ አንጻር ትክክል አይደለም በሉት። አሁንም እኔን እየሰደባችሁ ነው። እኔ ምን ስድብ እንደሆነ ቫይታሚን ለሚሳደበው ሰው ነው ማዝ ነው። እና ኤኒዌይ ስድብ ስለለመደባችሁ ስድብ በጣም በቃ ህይወት ስላደረጋችሁት ይመስለኛል። ጭንቅላታችሁንም እያሰራችሁ አይደለም። እና ጠይቁ፣ እሺ በቃ ጠይቁ። ስደቡን ችግር የለውም። ተሳደቡን ብለው ግን ጠይቁ። መጨረሻ ላይ ልክ ተሳድባችሁ ስጨርሱ ጠይቁ። እሺ ከዋሽም ዋሽተሃል፣ እዚህ ክፍል ላይ፣ እዚህ ምዕራፍ ላይ፣ እዚህ ተፍሲር ላይ፣ እዚህ ኪታብ ላይ፣ እዚህ ደሊል ላይ፣ እዚህ ቁርአን ላይ፣ እዚህ ሀዲስ ላይ ብላችሁ ከዋሽም ያዙት፣ ጠይቁት። ነው ካላሸ ደግሞ ጠይቁ ራሳችሁ። እንዴ ካልዋሸ ምንድን ነው የሚሆነው ብላችሁ ጠይቁ። ከስድቡ በኋላ ችግር የለም፣ ተሳደቡ፣ እንደፈለጋችሁ በሉ። ከስድቡ በኋላ ግን አይምሯችሁን አሰሩት። እውነትን ወይ ያዙ ወይ ውሸትን ያዙ። በቃ አለቀ። ኦኬ። ስድብ እኮ ቀላል ነው። ባይዘ ወይ ስድብ ሰርቲፊኬት አይፈልግ፣ ፊደል መቁጠር አይፈልግ፣ 12ኛ ክፍል መጨረስ አይፈልግ። ስድብ የሚፈልገው በቃ ዝም ብሎ መሰደብ ነው። አለቀ። እና ስድብ ብቻ ከሆነ አይምሯችን ባዶ ሆኗል ማለት ነው። ባይዘ ወይ አሁን አንድ ሰው ከገባ ጀምሮ ዝም ብሎ የሚሳደብ ከሆነ አይምሮ ባዶ ነው ማለት ነው። እውቀት የለም፣ መጽሐፍት የሉም ጭንቅላት ውስጥ ማለት ነው። ስለዚህ ያለችው አማር ሊሰጣችሁ የሚችለው ስድብ ነው። የማያነብ ሰው በምን ታውቁታላችሁ ይባል? በስድቡ። ሊሰጣችሁ የሚችለው ስድብ ብቻ ስለሆነ ማለት ነው። እናንተ መጽሐፍ እያሳያችሁት እውቀት እየሰጣችሁት እሱ ከሰደባችሁ ያ ሰው እማማ ዝናሽ እንዳሉት የማህበሩ ተላላኪ ነው፣ አልተማርም። የማህበሩ ተላላኪ ነው እንጂ አልተማርም። ስላልተማረ ምን ይስጣችሁ? እና በዛ መልኩ አድርጉት። ከማህበር ተላላኪነት ውጡ። በደንብ አይምሯችሁ ተጠቀሙ። ማናችንም በክርስትናውም በእስልምናውም በፍቅር ሲዝምም በምን ሲዝምም በምንም ይሁን ብቻ ግን አይምሮ እንዳለው ሰው እንሆን። በቃ እንመርምር፣ እንፈትሽ፣ እንጠይቅ። ነው ቻሌንጅ ስንደረግ አንሳደብ። ቻሌንጅ ለምን አረከኝ ብዬ ነው እንደምሰድበህ። እውቀት ካለኝ ይመልስልሃለሁ። ለምን ጠየቀኝ፣ ለምን አነበክ መጽሐፍ ብዬ ልስደብህ? ለምን ምሰድበህ? ጎበዝ እንኳን አነበክ። ቻሌንጅ አድርገኝ፣ ቻሌንጅ አደርግሃለሁ። ዳሴት ካላወቅኩኝ ሄጄ ማርና መልስልሃለሁ። ስለዚህ እፎይን ፎሎ አድርጉ። በሚያስፈልገው ነገር ሁሉ እናግዘው። በአገልግሎት ሁሉ እንዲበረታ በጸሎት እናስበው። ጳላዲዮስ፣ እፎይ፣ አርዲ፣ ቢኒ፣ ከሴቶቹ እነ ማማዬ ብዙ ነበሩ። እነ ለምለም፣ እነ ርግብ፣ እነ ቲጂ ምናምን ብዙ አሉ። ብቻ በማነው ጉዳይ ዲያም ሰልሞ ነበር መሰለኝ አይደል? አሁን ተመለሰ መሰለኝ። ሰልሞ ነበር፣ አሁን ወደ ክርስትና መጥቷል አሉ። ጥሩ ነው፣ እግዚአብሔር ይርዳው። እንግዲህ መጨረሻውን ያሳምርለት። አይ ቲንክ ሴና የምትባልም እህታችን ወደ ክርስትና መጣለች። እግዚአብሔር ይርዳቸው። እንግዲህ መጨረሻቸውን ያሳምር። ምንም ዥዋ መስራት ህይወት ላይ ብዙ አይጠቅምም። ኦኬ በቃ አንድ ቦታ ላይ እዛ ጽና ብሎ እርግጥ አድርጎ ጊዜ ወስዶ መማር፣ ማጥናት፣ ማንበብ ነው። የሚዲያ ግርግር አይደለም። ህይወት፣ ሃይማኖት፣ እምነት የህይወት ነው። ኦኬ እና በዛ መልኩ ያዙት። ኮመንት ላይ የሚሳደቡትን እንዳሰድቡ አደራሽ ፕሊዝ። ኮመንት ላይ የሚሳደቡትን እንዳሰድቡ እሺ። ይሳደቡ፣ ችግር የለውም። እንዳልኩት ነው፣ ሊሰጡን የሚችሉት ስድብ ነው። ኦኬ ስለዚህ ይሳደቡ፣ ይስፋይን፣ ምንም ችግር የለውም። ዮሐድዬማ የታወቀ ነው። ዮሐድዬማ አለ። ዮሐድዬ በፕሮቴስታንቱም በሁለቱም ስላለ ብዬ ነው። ዮሐድሻማ ልዩ ወንድም ነው፣ ታላቅ ወንድም ነው። እሺ አንተ መቼ ነው ተመረቅ ለሰው የምታስተምረው? እኔ አስተማሪ ነኝ እኮ አላልኩም ወንድም አለ። መቼ አስተማርኩ? እኔ የተማርኳትን ወንድሞች ቤተክርስቲያን አስተማሪችን እያቀበልኩኝ ነው፣ እየተማማር ነው። እኔ አስተማሪ ነኝ አላልኩም።
ተሸወርክ፣ ተበላ። እሺ ልመለስ ዳታ አንቺ ጋርና በቃ አንድ ቆንጂት ተቀብዬ ጨርሳለሁ። መሸኔ ጋርም አለሽ አይደል? አለው ይቅር በይኝ ስላቆየሁሽ። በፍጹም ኧረ እንዴ ታላቅ ይቀር። ስለዚህ የቅዱስ ቁርባኑን ወይ ባል ወይ ሚስት የማይቀበሉበት ምክንያት ምንድን ነው የሚለው መጀመሪያ መታየት አለበት። ኦኬ እንዳልኩሽ የትምህርት እጥረት አለመረዳት ከሆነ እንዲማሩ፣ ምክንያቱም ኦልሬዲ ስጋው ደግሞ ተቀብለው ወደ ጋብቻ የገቡት። ስለዚህ ለምንድነው የማይቀበሉት የሚለውን ምክረ ንስሐ፣ የንስሐ አባት የካህን በማዕከላቸው መኖር ጥቅሙ እሱ ነው። ስለዚህ የመጀመሪያ የሚደረገው እሱ ነው። ሰው ከአንቺ የሚጠበቁትን ነገሮቹ ታደርጊያለሽ። ያ ሰው ወደ ቤተክርስቲያን እንዲመጣ፣ ያ ሰው ወደ ቅዱስ ቁርባን ሕይወት እንዲመጣ ማለት ነው። በተለያየ ምክንያትም በስራ ምክንያት አንዳንድ ሰዎች ከሀገር ሊወጡ ይችላሉ። አንዳንድ ሰዎች ትልዩ ይችላሉ። ተነጋግራችሁ እሱም ባለበት አንቺን ባለሽበት ስጋው ደግሞ መቀበል ትችላላችሁ። ባላቸው ቤተክርስቲያን ምንም የሚከለክላችሁ ነገር የለም። እንደዚህ የሚያደርጉ ሰዎች አሉ። እንዲህ የሚያደርጉ ሰዎች አሉ። ባልየው ብዙ ጊዜ ወደ ትራቭል ያደርጋሉ ወደ ውጭ ሀገር፣ እሷ ኢትዮጵያ ነው ያለችው። ስለዚህ ምን ያደርጋሉ? እየተነጋገሩ ፕላን አድርገው እሱም ባለበት ሀገር ቤተክርስቲያን ካለ ሄዶ ይቆርባል፣ እሷም በኢትዮጵያ ስላለች ይቆርባሉ ማለት ነው። ስለዚህ ዲስታንሱ አንዳንዴ ምክንያት አይሆንም ማለት ነው። አለስ ሌላ ቅራኔ ሌላ ችግር ከሌለ በስተቀር እሱን እያደረጉ እንትን ማድረግ ነው። ደግሞ ቤተክርስቲያን የለበት ቦታ ደግሞ የሚሄድ ሰው ካለ ደግሞ አንቺ ያ ሰው እስኪመጣ ድረስ በግልሽ እየሄድሽ መቀበል፣ ልጆችሽን ማቁረብ፣ በትዳርሽ ራሱ በዛ መልኩ ማስባረክ፣ ጸንተሽም መቆየት ራሱ በራሱ ትልቅ ነገር ነው እና በማዕከል ቅራኔና ሌላ ነገር ተቃይ ነገር እስከሌለ ድረስ ስጋው ደሙን ከመቀበል የሚከለክለው ነገር የለም። ሁለተኛው መልሶ ይህ ነው። የአንደኛው ምን ነበር የመጀመሪያው ጥያቄሽ? የመጀመሪያው ጥያቄ ያው እንዲሁ በጋብቻ ውስጥ ልጆች ከመጡ በኋላ እየኖሩ የሃይማኖት ልዩነት ሃይማኖት ቢቀየር የሚለው ነገር እንዳ አሁንም የንስሐ አባት የሚለው ነገር ይመጣል ማለት አንድ ሁለት በጋብቻ ያሉ ሰዎች የሆነ ቅራኔ ቢኖራቸው እና የሃይማኖት ልዩነት ቢኖራቸው ጊዜ በኋላ እነዛ ሰዎች የመጀመሪያው ያ ሰው የሃይማኖቱን መለወጥ ምንድን ነው ምክንያቱ? ትምህርት አለመማር ነው? አለማወቅ ነው? ምንድን ነው? ምን ተፈጥሮ ነው የሚለውን የንስሐ አባት አንቺ ሁሉም ተሰብስበው እንደ ቤተሰብ እንደ አንድ አካል ሆናችሁ ታወራላችሁ ማለት ነው። ኦኬ። ምክንያቱም በእኛ እንደምታውቂው 3-4 ሚስት ማግባት አይቻልም። እገሌ አማረችኝ፣ እገሌ ወጡ አማረኝ፣ እገሌ አልጋ ላይ አማረችኝ እያለ እንስሳ መሆን አይቻልም። የእንስሳ ባህሪ ሊኖር አይገባም። የውሻ ባህሪ ይሄ ያችንም መላስ የውሻ ባህሪ ነው። ሰው በእኛ በክርስትናው ከአንድ ሴት በላይ ማግባት ዝሙት ነው፣ አመንዝራነት ነው፣ እንስሳነት ነው። ስለዚህ ምክንያቱ ሚወት አርጊልኝ ሌላ ወሬ እያወራች ስለሆነ ሚወት አርጊልኝ። እየሰማሽን ነው? እሺ ከታች ሆነሽ አዳምጪኝ። በቃ ሰው በዛ የተነሳ መጀመሪያ መነጋገር ያስፈልጋል ከንስሐ አባት ጋር ምክረ ካህን። የትምህርት ጦት ከሆነ ጥርጥር ገብቶ ከሆነ በዛ መልኩ ማድረግ ነው። ኦኬ። ስለዚህ ከአንድ በላይ ማግባት ለዝሙት ለሴሰኝነት እንዲመቸው አንድ ወንድ ልጅ የሚያደርገው ነገር ነው እንጂ ኦኬ እንዲሁ ለሆነች ያችንም ጋብሮ መተኛት የዘማዊነትና የስጋ ፈቃዱ ጭንቅላቱ ላይ ሲወጣበት የሚያደርገው ነገር ነው እንጂ እውነት ቅዱስ ጋብቻ አይደለም። ቅዱስ የሆነ ትዳር ፈልጎም አይደለም። ኦኬ። ከአንድ በላይ የሚደረጉ ማንኛቸውም ነገሮች ዝሙት ናቸው፣ አመንዝራነት ናቸው፣ ስጋዊነት ነው። ስለዚህ ጋብቻው ለምንድን ነው እንደዚህ ሆነው፣ ለምንድን ነው እምነት የቀየረው፣ ለምንድን ነው የሚለውን ነገር ሁሉ መነጋገር፣ በደንብ ዲስከስ ማድረግ፣ ጥያቄዎች እንዲመለሱ ማድረግ ያስፈልጋል። ከንስሐ አባት ጋር ትጨርሳላችሁ። ይንባቸው ከንስሐ አባት ጋር የሚያልቅ ጉዳይ ነው። ኦኬ። እሺ ቆንጂት ነው የሚለው። ሰላም ዳቂው እንዴት ነው? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። እኔ 1-2 ጥያቄ ልጠይቅ ነበር። እሺ ሻማ
ስለት የተሳልነው ሻማ ከስለቱ ሻማ ቤት ውስጥ ለጸሎት ማብራት ይቻላል? አቺም ስለት ነው የሚሰጥ ነው ለጊዜ በቃ ለጊዜ መስጠት ነው። እንደ ተሳልሹ ለቤተክርስቲያን አስገባለሁ ለጸሎት ማብራት አይቻልም። እንደ ስለትሽ ለምሳሌ ቤተክርስቲያን መጥቼ ሻማ ብዙ ጊዜ ያው ታውቂያለሽ፣ ስለት ብዙ ጊዜ በቤተክርስቲያን የሚፈጸም ነው። ስለት በቤተክርስቲያን የሚፈጸም ነው። ስለዚህ በቤተክርስቲያን የሚፈጸመውን ነገር ወደ ቤት ማድረግ አይቻልባቸው። በቤተክርስቲያን ስለትሽን እፈጽማለሁ ያልሽውን ነገር በቤትሽ ለምሳሌ ገንዘብ እሰጣለሁ ብለሽ ቤትሽ ገንዘብ የምታስቀምጪ ይሄ ሌብነት ነው። ለአገልግሎት የሚሆኑ ነገሮች ለቤት አስገባለሁ ብለሽ ለቤተ መቅደሱ አገልግሎት አደርጋለሁ ብለሽ ከዛ በኋላ እንትን ካልሽ ይህም ሌብነት ነው። ስለትሽ ነው የሚለውን ነገር ማወቅ ነው። በመጽሐፍ በቤተክርስቲያን የሚፈጸመውን ነገር ግን ወደ ቤት ማድረግ አይቻልባቸው። እሺ ዳግም ሁለተኛ ጥያቄ እምነት እና ሃይማኖት ቅባ ቅዱስ ቤት ውስጥ አጠቃቀሙን ብታስረዱ። አይቻልም። እንደዛም አይቻልም። ቅባ ቅዱስ መጽሐፍ ቅዱሱ የያዕቆብ መልእክት ላይ እንደሚናገረው የቤተክርስቲያን ካህናትን ጠርተ ይፈጽሙልህ ነው የሚለው። የቤተክርስቲያን ካህናትን ጠርተ ይፈጽሙልህ የያዕቆብ መልእክት ላይ ማንበብ ትችላለሽ። ወደ ቤቱ ማንም ከእናንተ ማለት የታመመ ቢኖር የቤተክርስቲያን ሽማግሌዎች ወደ ቤቱ ይጥራ፣ የእምነትም ጸሎት እየጸሉለት ዘይቱን ይቀቡት ነው የሚለው። ስለዚህ ቅባ ቅዱስ ማለት ነው ለደዌ፣ ለበሽታ፣ ለመንፈስ፣ ለርኩስ መናፍስት እነዚህ በካህናት የሚፈጸሙ ናቸው። በአንቺ በቤትሽ መፈጸም አትችይም። ኦኬ። በተረፈ ግን ለምሳሌ የተለያዩ ተአምራቶች ዘይትን የሚያፈልቁ ከስዕላቸው እንደዚህ ተአምራቶች ያላቸው ቦታዎች አሉ። ከነዛ ወስደሽ ቤትሽ መጠቀም ትችላለሽ። ምክንያቱም እነዛ በተአምር የተደረጉ ስለሆኑ። ግን ጸሎት የተደረገበት ቅባ ቅዱስም ሆነ ቅባ ሜሮን በካህናት በጳጳሳት ብቻ የሚፈጸም ነው። ወደ ቤታችን አምጥተን የሚሸጥ ቅባ ቅዱስ የለማ። ኦኬ፣ የሚሸጥ ቅባ ቅዱስ የለም። ስለዚህ እንዳልኩሽ ግን በተለያየ ቦታ ተአምር የሚያደርጉ የተለያዩ ነገሮች ይኖራሉ። እነዛን ወስደን ግን መጠቀም ማድረግ እንችላለን። በተረፈ ግን ስርዓተ ቤተክርስቲያንን መጠበቅ ነው። እምነትማ ቤትሽ የምታደርጊው ነው። እሱ ምንም ከቤተክርስቲያን እኮ አባቶች የሚሰጡሽ ነው። እሺ ዳግም አመሰግናለሁ። ይሄ ቅባ ቅዱስ የሚሸጥ ነው የሚለው ነገር ስርዓተ ቤተክርስቲያን አይደለም። እውነቱን ለመናገር የሚሸጥ ቅባ ቅዱስ የለም። በቃ ከካህናቱ የሚቀቡሽ በቤተ መቅደስ ትሄጃለሽ። ለዚያውም አንቺ እንደውም ትልቅ ሰው ስለሆንሽ ካህኑ ራሱ ለምሳሌ ሰውነትሽን ያለውን ነገር ካህኑ ራሱ አይቀባም። እንትንና እዛው ቤተክርስቲያን ትመጫለሽ። ከዛ ለምንትኖች ካሉ ዲያቆናዊት አሉ፣ እናቶች አሉ። ለእነሱ እናቶች እጃቸውን ይዞ እንዲቀቡሽ ነው የሚያደርገው እንጂ ካህኑ ራሱ ይሄ ሰውነትሽን እንዲቀባ ራሱ አይፈቀድለትም። ምክንያቱም መፈተን እንዳይመጣ ገባሽ፣ ስጋዊ ነገር እንዳይመጣ በጣም ጥንቃቄ ያለው ራሱ ይሄ ራሱ አፈጻጸሙ። እሺ አመሰግናለሁ። እኔ እምነትም ቅባ ቅዱስም ያው ገዝቼ ስለነበረ ግን ያው ይሸጣሉ ታውቃለህ። ይሸጣሉ። ነጋዴ እኮ ይሁዳም ነጋዴ ሌባ ነበረ። ስለዚህ ገንዘብ የሚወዱ ሰዎች ይኖራሉ። አንቺ ግን ትምህርትሽን ይዘሽ እንደ ስርዓት ቤተክርስቲያን ጠብቀሽ መሄድ ነው። እሺ አመሰግናለሁ። እግዚአብሔር ይስጥልኝ። እሺ ምንም ችግር የለውም። እሺ የመጨረሻ አንድ ሰው ተቀብዬ ጨርሳለሁ ማለት ነው። የውብዳር ነው የሚለው የውብዳር አቤት ዲያቆን እንዴት አደራችሁ? እንኳን አደረሳችሁ ብያለሁ። ለመላው ኦርቶዶክሳን አማኞች አመሰግናለሁ። ዲያቆን ማለት አንድ ጥያቄ ልጠይቅ ነበረና ልጄ ዲያቆን ነው፣ ገና 16 ዓመቱ ነው እና እንደ አጋጣሚ ከጓደኞቹ ጋራ ሆኖ የሆነ ውድድር ውስጥ ገብቶብኛል። ማለት ሞዴሊንግ ማለት ነው እና ከተመዘገበ በኋላ ምናምን ነው የሰማሁት
እና ይሄ ነገር ዲያቆን ሆኖ ችግር አይፈጥርበትም ወይ? ዲያቆን ሆኖ እዚህ ውስጥ መግባት ይችላሉ? የት ነው ያለው? እሱ ያለው እንትን ነው ማለት ኢትዮጵያ ነው፣ ክፍለ ሀገር እኮ የሚያገለግልበት ያሉ አባት የሉትም? የንስሐ አባት የለውም? ማንም ሳይሰማ ነው፣ በድብቅ ነው እንትን ያለው። ይህን ገባኝ። እሱ ችግር የለውም። ከአሁን ነገሩ ከሆነ በኋላ ከንስሐ አባቱ ጋር ቢነጋገር ነገሮች እንዴት ማድረግ እንዳለበት ቢነጋገር ጥሩ ነው ባይነኝ እና ወይ ደግሞ እስኪ ፈቃደኛ ከሆነ ወይ አወራዋለሁ። ይኸው ፎሎ ላድርግሽ እና ፈቃደኝነት እንትን ብለሽ ጠይቀሽ ላወራው እችላለሁ። እሺ፣ አመሰግናለሁ። የምር በጣም ነው የማመሰግነው። ነግሬው እንዲያወራ ካደርጋለሁ። ችግር የለውም። እሺ፣ እሺ፣ እሺ። እንደሚያመሰግን እሺ። የታለም? እሺ፣ ዳት ጨረስን እኮ መልሱን መለስኩልሽ። ሌላ የድምፅ እየገባና ሌላ ከውስጥ የምታወሩት ነገር የተሰማ ሰው ነው እኔ ያስወጣሁሽ ባይዘወይ ምክንያቱም ሚዩት አድርጊ ስል አልሰማሽኝም። አኪልዬ እንዴት ነህ? እግዚአብሔር ይመስገን። ጾሙ በጣም ጥሩ ነው፣ ተመስገን። እሺ ለዛሬ ጨርሻለሁ። ባይዘወይ በጣም ደከመኝ፣ ሌሊት ነው እኔ ጋራ። ኦኬ ይበቃናል። ስለት የረሳነው ሰዎች ስለታችሁን ፈጽሞ በቃ አለቀ። ትዝ ሲላችሁ በተለያየ ምክንያት ስለት ሊረሳ ይችላል። ትዝ ያላችሁ ጊዜ ግን ፈጽሞ በቃ ትዝ ባላችሁ ጊዜ ፈጽሙ። ቀላል እኮ ነው። በተለያየ ምክንያት ሰዎች በኑሮ ውጣ ውረድ ውስጥ ሲኖሩ ብዙ ነገር ሊረሱ ይችላሉ። ትዝ ባላችሁ ጊዜ ፈጽሙት። ቀላል መልሶ ይሄ ነው። ትዝ እያላችሁ ጸጥ አትበሉ። ትዝ ሲላችሁ ስለታችሁን ፈጽሙ። ይኸው ነው። በጣም አመሰግናለሁ። እንግዲህ ቤቴን ኮፕሊክ እያደረጋችሁ ሼር እያደረጋችሁ ጊፍትም እየሰጣችሁ እስካሁን ድረስ የቆያችሁ ያላችሁ